የተከበራችሁ የእግዚአብሔር ቤተሰቦች ካሉ ቀሲስ መክብብ አባታችን እንዲሁም በዚህ ስፍራ ላይ ያላችሁ ላይካነ ምስጢር ወንድሞች ዲያቆናት ቅዱሰ ባህሪ ንጹሐ ባህሪ ልዑለ ባህሪ ምዑዘ ባህሪ እግዚአብሔር አምላክ እንዲሰማችሁ ጊዜ ሰጥታችሁ ቃሉን ለመስማት የተገኛችሁ የዚህ ጉባኤ ኒቆዲሞስ ቤተሰቦቻችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? ቸርነቱ የማያልቅ ርኅራኄ የበዛ የቅዱሳን አምላክ እግዚአብሔር እንድናስበው ስለፈቀደ እንድናመሰግነውም ስለረዳን በደላችንን ኃጢአታችንን ክፉ ስራ መተላለፋችንን እየሰፈረና እየዘከረ ሳያጠፋን ከሃሊ ስለሆነ ስለታገሰን በሕይወታችን ሁሉ ስለማይነገረው በጎ ስጦታው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደተባለው እንግዲህ መጽሐፍ እግዚአብሔር ቢፈቅድ ደግሞ ብንኖር ይህንን እናደርጋለን በሉ ስለሚል በተያዘልን እቅድና በዚህ ጊዜ በቅርብ ጊዜ ከተማርናቸው ትምህርቶች ጋራ በተያያዥነት የሚሰጥ ትምህርት አድርገን የምንማርበት አንዱ ርዕሰ ጉዳይ መርሐ ግብረ መሪያችን እንዳሳሰቡን ነገረ ቅዱሳን የሚል ይሆናል። እርግጥ ነገረ ቅዱሳን ማለት በዚህ በ4 ሳምንት ተምረን የምንጨርሰው ትምህርት ማለት አይደለም። ሃጊዮሎጂ የሚባል በጣም ሰፊ የሆነ ትምህርት በነገረ መለኮት ያው ስነ መለኮት ትምህርት ቤት በቴዎሎጂ ትምህርት ቤት ይሰጣል። ከዚያ ውስጥ በጣም በቅርብ ጊዜ ውስጥ እንግዲህ በደንብ የተከታተላችሁ ነገረ አበው እንደተሰጠ፣ ነገረ መላእክት እንደተሰጠ፣ በታምረ ማርያም መቅደም ውስጥ ያለ የነገረ ማርያም ትምህርት እንደተሰጠ መርሐ ግብር አስተባባሪዎቹ አሳስበውኛል። እንደው ከዚህ ጋር አብሮ ተያይዞ ግን አንደኛ ከዚህ በኋላ ብንማር ሌሎቹንም ትምህርቶች መሰረታዊ በሆነ ደረጃ መታወቅ ያለበት የሰኒቷ ትምህርት በነገረ ቅዱሳን ዙሪያ ላይ ምንድነው የሚለውን ትንሽ ነገር ብንማር ጥሩ ነው በማለት ይሄን የቤት ስራ ወስጃለሁ። እንግዲህ የቅዱሳን አምላክ የጅማሬ ፍጻሜ ባለቤት እርሱ ነውና እኔም እንድናገር ይፍቀድልኝ፣ እናንተም እንድትሰሙ ፈቃዱ ሆኖ እሱ የተናገረላቸውን እንድንናገርላቸውም የታዘዝነውን የቅዱሳንን ነገር እንድናወራ፣ እንድንናገር፣ እንድንመሰክር መስከረንም ደግሞ በእነሱ በኩል የሚሰጠውን ዋጋ ለማግኘት ተሳታፊዎቻቸው እንዲያደርገን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ከመርሐ ግብር መሪያችን 2 ነገሮች ቀለል ያለ ማስተካከያ መስጠት እፈልጋለሁ። አንደኛው እኔ አባ ቴዎድሮስ ብቻ የሚለው ነው ስሜ። ሁለተኛ ጥቅሱ ሲነበብ ምናልባት ግሩፕ ውስጥ እንዴት እንደተጻፈ እርግጠኛ ስላልሆንኩ ነው። ዕብራውያን ምዕራፍ 12 ቁጥር 1 ላይ ያለው ምክንያቱም ዋናው ለትምህርታችንም አብይ ጉዳይ ሀሳብ ስለሆነ ሲጻፍም በትክክል የተጻፈው እያየሁት ነው። እንግዲህ እነዚህን ያህል ምስክሮች እንደ ደመና በዙሪያችን ካሉ ሳይሆን ካሉልን የሚል ቃል አለና አሉልን የሚለው የኛ መሆናቸውንና ስለኛ የሚገዳቸው መሆናቸውን የሚገልጥም ኃይለ ቃል ስለሆነ ሁሉ ጊዜ ለብነ ሙቱ ሰማዕት ኩሎሙ ብሎ ብነ የሚለው አለ። ካሉልን ነው። ዘያውዱነ ከመ ደመና እንደ ደመና የከበቡን እነዚህን የመሰሉ ምስክሮች ካሉልን ይላልና ወዴት ያደርሱናል? አንደኛ የእምነታችን ራስና ፈጻሚ ክርስቶስን ወደ መመልከት ወደዛ ያደርሱናል። ሁለተኛ ምን ይረዱናል? የሚቃወመንን ኃጢአት ቆርጠን እንድንጥልና በፊታችን ያሉ ሩጫ በትዕግስት እንድንሮጥ ያግዘናልና በጣም ወሳኝ የሆነ ለነገረ ቅዱሳን መማር መነሻ የሚሆንን መልእክት ነው። ምስክሮቹ የተመሰከረለትን ክርስቶስን ወደ ማየት ያደርሱናል አንደኛ። ሁለተኛ እኛን ደግሞ የሚቃወመንን ኃጢአታችንን ቆርጠን ከላያችን እንድንጥልና በፊታችን ያሉ ሩጫም ልክ እንደነሱ የጸኑትን በማሰብ በትዕግስት እንድንሮጥም ጭምር ያግዘናል። ይሄንን እናንተም እንድትይዙት እንደው በቃላችሁ ጭምር ደጋግማችሁ ብታጠኑት በሕይወታችሁም ደግሞ የመጽሐፍ ቅዱስ ትምህርት ነገረ ቅዱሳን ላይ ምንድነው የሚለውን ለማወቅ እንደሚረዳን አስበን እንማራለን። እግዚአብሔር በቸርነቱ ይርዳን። ለቅዱሳን የሰጠውን በረከት ለኛም እግዚአብሔር አምላካችን ስለነሱ መማር፣ እነሱን ማወቅ፣ እነሱ ያገኙትን እንድናገኝ ይረዳናል።
ለዛ ነው ጻድቁን በጻድቁ ስም የሚቀበል ጻድቁ ይረዳዋል ብቻ አይደለም የተባለው ዋጋቸውን መውሰድ። አቡነ ተክለ ሃይማኖት ያው እድሜ ዘመናቸው የተጋድሎ ዘመን ነው። 29ን ዓመት እንኳን የመጨረሻውን ብናነሳ 22 ዓመት በሁለት እግራቸው 7 ዓመት በአንድ እግራቸው ቆመዋል እና ይሄንን ስባር አጽማቸውን መዘከር ዋጋ ማግኘት ነውና ልክ በእሳቸው ስም አንዲት ነገር ብናደርግ እሳቸው አማልደውን ቃል ኪዳን መቀበል ሳይሆን የእሳቸውን ዋጋ መውሰድ የሚባል አለ። ኤልሳ ኤልያስን ትኩር ብለህ ብታይ ይሆንልሃል ያለው የኔን በረከት የኔን ጸጋ ትወስዳለህ ሳይሆን የኔን እጥፍ በረከት ትወስዳለህ። መስፈርቱ ኤልያስን ትኩር ብሎ መመልከት ነበረ። ስለዚህ ምስክሩን ትኩር ብሎ መመልከት የምስክሩን ዋጋ አይደለም እጥፍ ዋጋም ጭምር የሚያሰጥ ነውና በትኩረት ቅዱሳኑን እንድናያቸው ቅዱሳን እንድንረዳቸው አንጋጠን እነሱን እንድናስብና ስለነሱ እንድንማር ነው። ዛሬ በጣም የጠነከረና በውስጥ የዘለቀ ብዙ ሐሳብ ለማየት እድሉ እንደማይኖረን ስለማምን የምናደርገው የነገረ ቅዱሳን መግቢያ የምትል አጠር ያለ መልእክት እንማራለን። በነገረ ቅዱሳን መግቢያ አንድ እንደተባለው ትምህርቱን ለአራት ክፍል ለመክፈል ነው ጥረት ያደረኩት። ዛሬ ነገረ ቅዱሳን የሚለው ትርጉሙ ምንድነው የሚለውን እንድናውቅ፣ ሌላ ነገረ ቅዱሳንን መማር ለኛ ምንድነው የሚጠቅመን መማሩ፣ ከዛ ደግሞ ነገረ ቅዱሳንን ከተማርን ደግሞ አንዱ የምንማርበት ዓላማ ቅዱሳንን ለማወቅ ስለሆነ ቅዱሳኑንስ ማወቅ ለኛ ምን ይጠቅመናል የሚለውን አይተን ከቻል እግዚአብሔር ከረዳን የቅድስናን አይነቶች ከፋፍለን በደረጃ እንዳናምታታ መመልከት ስላለብን እሱን አይተን በጣም ጊዜ ከተረፈን እነማን ነው ቅዱሳን የምንለው የሚለው የክፍል አንድ ትምህርታችን ማጠቃለያ እናደርገዋለን። እስከቻል ነው ግን ለመሄድ እንሞክራለን። የቅዱሳን አምላክ እግዚአብሔር በቸርነቱ ይርዳን። መነሻ የምናደርገው መጻሕፍተ ቅዱሳትን ወይም የተቀደሱትን መጻሕፍት ነው። የተቀደሱት መጻሕፍት መቼ መለኮታዊ መልእክት ነው ተብሎ ከላይ የወረዱልን የምንላቸው አይደሉም። ከላይ ሀሳባቸው ይወረድ እንጂ ቅዱሳኑ ናቸው በሰዎች በእኛ በኃጢአተኞቹ ልሳን በበደለኞቹ ቋንቋ እንድንረዳው አድርገው የጻፉልን። ያጻፈው መንፈስ ቅዱስ ነው። የጻፉት ቅዱሳኑ ናቸው። እኛን ሰሚዎቹና አንባቢዎችን ወደ ቅድስና ይመራልና ነገረ ቅዱሳን ለምንማር ለሁላችንም እግዚአብሔር አምላክ ወደ ቅድስና የምንደርስበትን ቅዱሳኑን አውቀን የምንከብርበትን ሕይወት በቸርነቱ ያድለን። ሳላመሰግን አላልፍም። እህታችን ዘማሪት ባዩሽ እግዚአብሔር ይስጥልን። የምንማረውን ትምህርት የሚያወሳ ነገረ ቅዱሳንን የሚገልጥ የቤቻን ስርዓት ያለው ዝማሬ ነው የተዘመረልን። ዝማሬ መላእክት ያሰማልን። እግዚአብሔር ይስጥልን በማለት ወደ ትምህርታችን እንሄዳለን። የምንጀምረው ትምህርቱን ያው በመጀመሪያው መነሻ እንደ መግቢያ የነገረ ቅዱሳንን ትምህርት ነው። ነገረ ቅዱሳን የሚለው ትምህርት ያው በነገረ መለኮት በሚባለው ትምህርት ውስጥ ሃጊዮሎጂ ተብሎ የሚጠራው ትምህርት ነው። ወደኛ ቋንቋ ሲመለስ ይመስለኛል የስምምነት ጉዳዮች ስለሌሉ የተሰጠው ስም ትንሽ ዋናውን ሐሳብ ከሚገልጠው ራቅ ያለ ይመስለኛል። እንደ ጥናት እንደ ትምህርት ከታየ ምንድነው መባል ያለበት ብዬ ማምነው ለምሳሌ ነገረ መለኮት የሚለውን ትምህርት ስነ መለኮት መሆን አለበት። ነገረ ቅዱሳን የሚለውን ትምህርት ደግሞ ስነ ቅዱሳን መሆን አለበት። ስነ የሚለው ቃል በተለምዶ ስንፈታውኛ ስነ ማለት ሰናይ ለሚለው አቻ ሰተን መልካም ማለት ነው የሚል ትርጉም እንሰጣለን። ስነ ግን ያ ብቻ ማለት ላይሆን ይችላል። በተለይ አሁን በጥናትና ምርምር ውስጥ ስነ የሚለው ሎጂ ወይም ስተዲ የሚለውን የሚገልጥ ነው። ጥናት ማለትን ይገልጣል። ለምሳሌ ስነ ህይወት ሲል ባዮሎጂ የሚለውን እንደሚገልጠው ዓለሙ በዚህ ይስማማበታልና ግንዱ መገኛውን ስነ ብሎ ለውበት ለማማር ብቻ ከመጠቀም ስለ እንትን የሚያጠና ዘርፍ የሚለውን የትምህርት ዘርፍ ወይም ጥናት የሚለውን ስለሚገልጥ ነገረ መለኮት ከሚል ይልቅ ስነ መለኮት ቢል የተሻለ ጥናት ዘርፍ የሚለውን ስተዲ የሚለውን ሎጂ የሚለውን ይገልጣል ብዬ አምናለሁና ሃጊዮሎጂ የሚለው ነገረ መለኮት በነገረ መለኮት ነገረ ቅዱሳን ተብሎ ቢፈታም በስነ መለኮቱ ግን ስነ ቅዱሳን ወይም ስለ ቅዱሳን የሚያወራ ማለት ነው።
the life of saints የሚባል የቅዱሳን ህይወት ቅድስና ምንድነው ከሚለው አንስቶ ይሄን የሚያወሳ ነው። ቅዱሳን የሚለው የብዙ መገለጫ ነው። በነጠላው ቅዱስ የሚል ግስ አለው። ቀደሰ ነው መነሻ ግሱ። በርግጥ ቅዱስ የሚለው ቀደሰ ከሚለው ነው የሚገኘው። በቤተክርስቲያናችን እንግዲህ ቃል በቃል ፍቺ ያው ቀደሰ ማለት ለየ ማለት ነው። ሁለተኛ ቀደሰ ሲል አከበረ ማለት ይሆናል። ሶስተኛ ቀደሰ ማለት አንድ ነገር ንጹህ አደረገ አነጻ ማለት ይሆናል። አራተኛ ቀደሰ ማለት አጸና፣ የጸና ነገር የተቀደሰ ይባላል። የነጻ ነገር የተቀደሰ ይባላል። የከበረ ነገር የተቀደሰ ይባላል። የተለየ ነገር የተቀደሰ ይባላል። ያው ይሄንን ሁሉ ጊዜ ሰሙነ ፍልሰታ ላይ ቅዳሴ ማርያም፣ ውዳሴ ማርያም ሊቃውንቱ ሲተረጉሙ እንደምንሰማው ሳሊ ለነ ቅድስት የሚለው ክፍል ላይ ቅድስት አለ ብሎ ጽኔት ክብርት ልዩ፣ ጽኔት ክብርት ንጽሕት ልዩ ሲል ነው ብሎ የእመቤታችንን መለየቷን መክበሯን መንጻቷንና መጽናቷን ጭምር ሲናገር እናያለን። ስለዚህ ቅዱስ የሚለው እነዚህን ሁሉ የሚገልጥ ነው። ቅዱስ የሚለው የተለየ የከበረ የነጻ የጸና የሚለውን የሚገልጥ ነው እና እንግዲህ ቅድስና የሚለው ሁለት ዘርፍ ነው ያለው። አንደኛው የባህሪ ቅድስና የሚባል ነው። የባህሪ ማለት የራሱ የሆነ ከራሱ የሆነና በራሱ ብቻ የሆነ የሚባል የእግዚአብሔር መገለጫው ባህሪው ነው ቅድስና። እግዚአብሔር ምን ባህሪያት አሉት ሲባል አንዱ ከእግዚአብሔር ባህሪያቱ መካከል ወይም የሱ እግዚአብሔርነቱ መገለጫ መካከል ከማንም ያልተቀበለው ለማንም የማይሰጠውና የራሱ ብቻ የሆነ በባህሪው ማለት ነው። በባህሪው ዘላለማዊነቱ፣ ፈታሂነቱ፣ ፍትህ አድራጊነቱ፣ መንፈስ መሆኑ እግዚአብሔር አምላክ ሁሉን ቻይነቱ፣ ሁሉን አዋቂነቱ እንደምንለው ሁሉ ቅድስና ለእግዚአብሔር የባህሪ ገንዘቡ ነው። ለዚህ ነው መጽሐፍ አንተ ብቻ ቅዱስ ነህ እግዚአብሔርን የሚለው። አንተ ብቻ ቅዱስ ነህ የሚለው የባህሪ ቅድስናን ከእግዚአብሔር ጋራ ሊተካከልበት የሚችል ማንም ስለሌለ ነው። ኪዳን ስናደርስ ጌታችን ካስተማራቸው የኪዳን ክፍሎች መካከል ይሄ ለጸሎት የምንጠቀመው ኪዳን ከእናቱ ኪዳን የተወጣጣ ጸሎት አለ ለ9 ጊዜ ተከፈለው እና በዚህ መጀመሪያው የኪዳን ክፍል ላይ መላእክቱ ያመሰገኑት ዮሴፍና ኒቆዲሞስ ክርስቶስ ሲገንዙ የተናገሩት ይሄ ምስጋና የሚባለው የሚጀምረው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት በሚለው ነው። ይሄ እንደም የተደጋገመ ይባላል። ቅዱስ እግዚአብሔር ቅዱስ ሕያው ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል። ሁለተኛው ላይ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንከ ዮርዳኖስ ዘቅድስ በዕፀ መስቀል። ሶስተኛ ላይ ቅዱስ እግዚአብሔር ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን እያልን የምንናገርለት ማለት ነው እና ይሄንን ሲፈቱ አባቶቻችን ለሶስቱ ቅዱስ የተሰጠው ለእግዚአብሔርነቱ ቅዱስ፣ ለኃያልነቱ ቅዱስ፣ ለሕያውነቱ ቅዱስ ተሰጥቷል እና ቅዱስ የሚለው በዚህ ቦታ ላይ ሲቀጸል ከሌሎቹ የተለየ የባህሪ መሆኑን ይገልጣል። ለምሳሌ ቅዱስ እግዚአብሔር የሚለው የተለየ ገዢ መሆኑን እግዚአብሔርን የሚናገር ነው። እግዚአብሔር የተለየ ገዢ ነው። ምንድነው የሚለየው? እግዚአብሔር ከሌሎቹ ገዢዎች እንደ ጣዖታቱ በሐሰት አይደለም፣ እንደ ነገስታቱ በጉልበት አይደለም፣ እንደ ካህናቱም ደግሞ በሀብት አይደለም የሚገዛው። የሱ መግዛት የተለየ ነው። ዲያብሎስ ያልፈጠረውን እግዚአብሔር የፈጠረውን ውሸቱን ፈጠርኩ ብሎ በሐሰት ነው የሚገዛው። ጣዖታት ላይ እያደረ ነው። በሰው ልብ ዙፋን፣ በሰው አንደበት ልሳን፣ በሰው ሰውነት ድንኳን አድርጎ የሚያድር ከዚያ በኋላ ወደ ሐሰት መንገድ እየመራ ሰዎችን ጭምር ራሳቸው ለጠረቡትና ለአዘጋጁት ድንጋይ ጠርበው ሊሆን ይችላል፣ እንጨት አለዝበው ሊሆን ይችላል፣ የቆመውን ቆርጠው የተኛውን ፈልጠው ላዘጋጁት ነገር አምላክ ነው ብለው እንዲገዙለት እያደረገ እንኳን ሊፈጥር ራሱ ፍጡር ሆኖ ሳለ ፍጡር ነህ ሲባል ፈጣሪ ነኝ፣ አምልክ ሲባል አምላክ ነኝ ብሎ በሐሰት ነው። ስለዚህ ገዢነቱ እግዚአብሔር የሚለው ገዢነትን የሚገልጥ ስም ስለሆነ ነው እና እግዚአብሔር ገዢ ነው። ገዢነቱ ግን የተለየ ነው። የባህሪው ነው እሱ። እንደ ዲያብሎስ ወይም እንደ ጣዖታቱ በሐሰት አይደለም። እንደ ምድራውያን ነገስታት ባለስልጣናቱ ጉልበታቸውን አይደለም ህገ መንግስት እያረቀቁ ወንጀለኛ መቅጫ ህግ እያጸደቁ በአንድ ሀገር የሚኖርን ህዝብ የሚገዙት የሚነግሱበት ሰዎች አሉ። እግዚአብሔር እንደሱ አይደለም።
ሌላው እንደ ካህናቱ በሀብት አይደለም። ካህናት እንዲገዙ ስልጣን ሰጥቷቸዋል። ገዢዎች ናቸው ካህናት። የካህናት መግዛት ግን ስጦታ ነው። ስጦታ ወይም ጸጋ፣ በጸጋ ነው ገዢነታቸው እና በውሸት የሚገዙ በጉልበታቸውም ደግሞ ታምነው የሚገዙና እንዲገዙ ደግሞ በጸጋ እግዚአብሔር ያሰለጠናቸዋል እና ቅድስናው ግን ያንተ የጸጋ አይደለም፣ በገዢነት የጉልበት አይደለም፣ የውሸትም አይደለም። አንተ የባህሪ ገዢ ስለሆንክ ቅዱስ ነህ እንለዋለን እና ለእግዚአብሔር ቅድስና የባህሪ ገንዘቡ ነው። ኃይል አለው እግዚአብሔር። ይሄ የተለየ ኃይል አለው። የተለየ ኃይሉ የተለየ ነው የሚለው ኃይሉ ኃይል መልአካዊ አለ፣ ኃይል ሰብአዊ አለ፣ ኃይል መንፈሳዊ አለ፣ ኃይል ስጋዊ አለ። ስጋዊና መንፈሳዊ ኃይል፣ መልአካዊ ኃይል አለ። በቅዱሳት መጻሕፍት የመልአክ ኃይል ምን አይነት ነው? መንፈሳዊ ኃይል፣ ስጋዊ ኃይል ተብሎ ተቀምጧል። በስጋ ጉልበታቸው እንደነ ሶምሶን ያሉት፣ በመንፈሳዊ ኃይላቸውና ጉልበታቸው በቀደም እንደዘከር ነው እንደ ደጉ ሰው እንደ አብርሃም ያሉት። አብርሃም 5ቱን ነገስተ ገለደ ገሞር የራሱን ቤተሰቦች ይዞ ወጥቶ ድል ነስቶ ተመልሷል። 5 በሰዶም በገሞራ ያሉ ነገስታትን ማሸነፍ የቻለው አብርሃም ስጋዊ ጉልበትና ኃይል ኖሮት አይደለም። አብርሃም እንኳን ስጋዊ ጉልበት የጦር መሳሪያ ነገስታትን ድል የሚነሳበት ምድራዊ የተደራጀ ጉልበት ኖሮት ይቅርና ለራሱ እንኳን የሚኖርበት ቤት ሳይኖረው በዳስ ነበር የሚያድረው። ትላንትና ደጉን ሰው ከርዕሰ አበው መካከል አንዱን አብርሃምን ዘክረነዋል እና ደገኛው ሰው አብርሃም አባታችን መንፈሳዊ ኃይል፣ መንፈሳዊ ጉልበት አለው። ዳዊት ታውቃላችሁ ብላቴና ነው። ስጋዊ ጉልበት ካለው ከጎልያድ የሚያንስ ነው። እንዲያውም ጎልያድ ሲመለከተው ከልብ ነው አነ እኔ ውሻ ነኝ እንዴ በትርና ወንጭፍ ይዘብኝ የምትመጣው ብሎታል። መንፈሳዊ ኃይል የነበረው ብላቴናው ዳዊት ግን ከልብ ሲያምር እግዚኦ ውሻ ጌታውን ያውቃል፣ አንተ ከውሻም ትከፋለህ ብሎ በአንዲት ጠጠር ከለቀማት በኮረጆ ከያዛቸው ጠጠሮች መካከል በአንዲት ጠጠር ጎልያድን ድል መንሳት ችሏል። ስለዚህ ስጋዊ ኃይል በላይ ሌላ መንፈሳዊ ኃይል አለ። መንፈሳዊ ኃይል ብቻ ሳይሆን ደግሞ መልአካዊ ኃይል የሚባል አለ። ቅዱሳን መላእክት ማለት ነው እና ወደ ጥልቁ የወረወሩትን ድንጋይ ከመጽሐፍ አንስቶ በራእይ ላይ የተቀመጡትን የቅዱሳን መላእክት ኃይል እናያለን። ከስጋዊ ኃይል መንፈሳዊ ኃይል፣ ከመንፈሳዊ ኃይል መልአካዊ ኃይል የበረታ ነው። አንተ ግን ልዩ ኃይል ያለህ እንለዋለን፣ ቅዱስ እንለዋለን፣ የተለየ ለማለት። ሌላው ደግሞ ህይወት አለ። ቅዱስ ህያው ነው የምንለው እግዚአብሔር ህያው ነው፣ ማህያዊም ነው። እግዚአብሔር አምላክ በህይወት ያለና ህይወትንም የሚሰጥ ጭምር ነው። ያንተ ህይወት ግን ይለያል። ህይወት መልአካዊ፣ ህይወት ሰብአዊ አለ፣ እንደገና ህይወት እንስሳዊ አለ። ከዛ ህይወት ያንተ ህይወት ይለያል። የመላእክት ህይወት ሲፈጠሩ ተሰጥቷቸዋል። የዘመን እልፈት፣ የዓለም እልፈት የዘመን ህልቀት ሳይገታው እንደተሰጣቸው የሚቀር ነው። የእንስሳት ህይወት አለ፣ ደማዊት በሆነች ነፍስ የተገደበና የተወሰነ ነው። ሲሞቱ ይቀራል፣ ተስፋ የለውም ከዚያ በኋላ። መልአካዊ ህይወት እንዳለው እንስሳዊ ህይወት እንዳለው ደግሞ ከሁለቱም አይነት ህይወት ያለው አለ የሰው ልጅ። የሰው ልጅ ህይወት በተፈጥሮ እንደ እንስሳት እንደ መላእክት ይሰጠዋል፣ በሞት እንደ እንስሳት ይወሰድበታል። ነገር ግን ዳግም ተሰጥቶት እንደ መላእክት ደግሞ ለዘላለም የሚኖር ህይወት የሰው ልጅ አለው። አንተ ግን ህይወት ተሰጥቶ የሚወሰድብህ ወይም ተሰጥቶ እስከ የሚጸና አይደለም። ሰጪ የሌለ የምትሰጥ፣ የሚወሰድብህ የሌለ ስትሻ የምትወስድ ስለሆንክ ያንተ ቅድስና በህይወት የተለየ ነው እንለዋለንና እግዚአብሔርን ቅዱስ የምንለው ቅድስናው የተለየ መሆኑን ለመናገር ነው። ስለዚህ ቅዱሳን የሚለው ዋናው የእግዚአብሔር ቅድስና የባህሪ ቅድስና ነው። ከዚህ ከባህሪ ቅድስናው እግዚአብሔር ይሰጣል፣ ህይወትን ለህያዋን ፍጥረታት ይሰጣል፣ ኃይልን ለኃያላን ፍጥረታቱ ይሰጣል፣ ገዥነትን በጸጋ የሚከብሩ እንዲገዙ ለተፈቀደላቸው አካላት እግዚአብሔር ይሰጣል። ይሄ ሁሉ ግን የጸጋ ወይም የስጦታ፣ ጸጋ ማለት ሰጠ ማለት ነው። ጸጋ ማለት ስጦታ ማለት ስለሆነ ለእግዚአብሔር ግን የባህሪው ነው እና የሃጊዮሎጂ የሚባል ሃጊያ ማለት ቅዱስ ማለት ነው። ሃጊዮስ ማለት ነው ቅዱስ። ሃጊያ ማለት ቅድስት ማለት ነው። በእርግጥ ሃጊዮስ ማለት ቅዱስ ማለት ነው። ሃጊዮሎጂ የምንለው ትምህርት በጽሩ በግሪክ ቋንቋ የቅዱሳን ስነ ቅዱሳን ወይም ስለ ቅዱሳን የምንማርበት ዘርፍ ጥናት መንገድ ይባላል ማለት ነው። እናሳጥርና ቅዱሳንን ነገረ ቅዱሳን በሚል ትምህርት ውስጥ ስለ ቅዱሳን ለምን እንማራለን የሚሉትን መሰረታዊ የሆኑ 6 ነጥቦች እንመለከታለን ዛሬ። ስለ ቅዱሳን የምንማረው
አንደኛ መጽሐፍ ቅዱስ የሚባለው ራሱ ስለ ቅዱሳን ስለሚናገር ነው። ምክንያቱም የትምህርታችን ማኑዋል ነው። መቼም አንድ ሰው አንድ ኮርስ ሲማር የኮርሱ ሞጁል ማኑዋል ይሰጠዋል ለሰው የምንማረው ስለዚህ ጉዳይ ነው ተብሎ ማለት ነው። እንድንማርበት እንድንጠብቀው የተሰጠን የነገር ሃይማኖት መመሪያ ማኑዋላችን መጽሐፍ ቅዱስ ነው። ያው መጽሐፍ ቅዱስ እንደው አዋልድ መጻሕፍትን ትተን እንኳን ዋናው መጽሐፍ ስናየው ዋናው መጽሐፍ አብልጦ ስለ ቅዱሳን ታሪክ ይነግረናል። ከመጀመሪያው መጽሐፍ ዘፍጥረት እንነሳ እስኪ። ኦሪት ዘፍጥረት ላይ እንደው ስናነብ ዘፍጥረትን ከመጀመሪያው እስከ መጨረሻው ስለ ኖህ የሚለውን ስም ብቻ ስለ ኖህ ታሪክ አይደለም፣ ኖህ የሚለውን ስም ብቻ ከ39 ጊዜ በላይ መጽሐፍ ቅዱሱ ጠርቶታል። ትናንት የዘከረው ደገኛውን ሰው አብርሃምን ስንመለከት አብርሃም ስሙን እንኳን ብቻ አንዱ ዘፍጥረት መጽሐፍ 169 ጊዜ እየጻፈ አብርሃም አብርሃም እያለ ሲጠራው እንመለከታለን። ይስሐቅ 74 ጊዜ በላይ ተጠርቷል። ያዕቆብ 163 ጊዜ በላይ ተጠርቷል። ዮሴፍ 142 ጊዜ በላይ ተጠርቷል። አጠቃላይ እነዚህ ቅዱሳን የምንላቸውን እንደ ስማቸውን እነዚህ ብቻ አሁን የዘረዘርናቸው እንኳን 587 ጊዜ እነዚህ ቅዱሳን ስማቸው ተጠርቷል። በዚህ ዘፍጥረት ውስጥ ስናነብ ግን እግዚአብሔር የሚለው ስም 291 ጊዜ ተጠርቷል። እግዚአብሔር በሚል አዶናይ ኤሎሂም ተብሎ የተቀመጠውን ገዥነቱን አምላክነቱን የሚገልጡ ስሞች እግዚአብሔር ተብለው በግዕዙ ተተርጉመዋል። ያን ትርጉም ስንመለከት 291 ጊዜ። አሁን መጽሐፍ ቅዱስ እግዚአብሔርን የምናውቅበት መንገድ ነው። እግዚአብሔርን የሚያሳውቁ ሰዎችን 587 ጊዜ ለዚያውም ትንሽ ነው እንግዲህ የጠራናቸው። ከዚህ አዳምን አልጠቀስነውም፣ አቤልን አልጠቀስነውም፣ ሌሎቹንም ቅዱሳን ብዙዎቹን አላነሳናቸው። ከነዚህ እንኳን ጥቂት አድርገን ካነሳናቸው አባቶች እንኳን 587 ጊዜ ተጠቅሰዋል ማለት እነዚህ ሰዎች እንዲታወቁበትም ጭምር ነው መጽሐፍ ቅዱስ የተጻፈው። በአዲስ ኪዳን እንዲሁ እንመልከት እስኪ። በወንጌል ላይ በማቴዎስ ወንጌል ላይ ስለ ዮሐንስ መጥምቀ መለኮት 26 ጊዜ ተጽፏል። በማርቆስ ወንጌል 25 ጊዜ ተጽፏል። በሉቃስ ወንጌል 31 ጊዜ ተጽፏል። በዮሐንስ ወንጌል 19 ጊዜ ተጽፏል። ይሄ ማለት የወንጌል ዓላማ ወንጌል የተጻፈበት ዓላማ የዮሐንስን ስም ለመጥቀስ አይደለም እንዳንል ያደርገናል። ወንጌል ስለ ዮሐንስም ጭምር በመጥቀስ ሁሉም ወንጌላውያን ስሟን የጻፏት እመቤታችን ድንግል ማርያምን ተመልከቱ። ማቴዎስ ማርያም የሚል ስም ብቻ በመገለጫነት አይደለም ማርያም በሚል ስም ብቻ 8 ጊዜ ጽፏል። ማርቆስ አንዴ እመቤታችንን ስም አስቀምጦታል። ሉቃስ 11 ጊዜ። ዮሐንስ ማርያም ብቻ ብሎ እንጂ የጌታ እናት ያል ደጋግሞ ያስቀምጠዋል። ይሄንን ጽፏል። ስለ ቅዱስ ጴጥሮስ ማቴዎስ 24 ጊዜ ጽፏል። ማርቆስ 20 ጊዜ ጽፏል። ሉቃስ 19 ጊዜ ጽፏል። ዮሐንስ 32 ጊዜ። አሁን ይሄ ማለት እኛ ለማነጻጸር አይደለም። አሁን በበረታው ስለ ክርስቶስ ተጽፏል። ማቴዎስ 161 ጊዜ ኢየሱስ ብሎ ተናግሯል። ማርቆስ 90 ጊዜ ኢየሱስን ተናግሯል። ሉቃስ 96 ጊዜ ተናግሯል። ዮሐንስ 242 ጊዜ ኢየሱስ የሚለውን ስም ጠቅሶታል። ምን ማለት ነው በዚህ የተፈለገው ሲባል ስለበዛና ስላነሰ ሳይሆን አስፈላጊ ስለሆነ ስማቸው የተጠቀሰ ተጽፏል። ታውቁታላችሁ። አሁን ለምሳሌ መጽሐፍቶችን ሰዎች ያነጻጽሩና መጽሐፎች የሚናገሩ ስለ ገሌ ነው፣ ስለዚህ ስለ ገሌ ለመናገር አይደለም ብለው ሊያወሱ ይችላሉ። አንድ መጽሐፍ ከመጽሐፍ ቅዱስ ክፍል አንዱን የመጽሐፍ ቅዱስ ክፍል እናንሳ። ለምሳሌ የሐዋርያት ሥራ ቅዱስ ጳውሎስን በሚመለከት ጳውሎስ የሚለውን ስም 160 ጊዜ ሲያስቀምጥ ኢየሱስ የሚለውን ስም ግን 69 ጊዜ ነው የተጻፈው። ስለዚህ በቃ ስለ አምላክ ስለማይናገሩ የአምላክ ስም ከጳውሎስ ስለሚያንስ መጽሐፍ ቅዱስ አይባልም አንልም። ነገር ግን መጽሐፍ ቅዱስ ራሱ የእግዚአብሔርን ስራ የሚገልጡ ሰዎችን ስራ መግለጥ የእግዚአብሔርን ስራ መግለጥ እንደሆነ ስለሚያምን ነገረ ቅዱሳንን አስፍቶ ይናገራል። አሁን ይሄ ስሙ የተጠቀሰውን ቅዱስ ጳውሎስን እኮ ስንመለከተው የተጠራበት መንገድ እዚህ ሐዋርያት ሥራ ምዕራፍ 9 ላይ የተቀመጠ ታሪኩ አለ። ምንድነው የሚለው? እግዚአብሔር በኢየሩሳሌም መንገድ የሚሄዱትን ቅዱሳን እያሰረ በደማስቆ መንገድ እየተመላለሰ እያለ ከምኩራብ ደብዳቤ ለምኖ እያሰረ ክርስቲያኖችን ለማንገላታት ነበር ዓላማው። በዚያ መንገድ ሲሄድ በደማስቆ በብርሃን ተመታ፣ አይኑ ታወረ፣ ማየትም አቃተው። ከዚያ በኋላ ከሰማይም እንዲህ የሚል ድምጽ ሰማ ይላል። እንግዲህ ቅዱስ ታላቁ ሉቃስ ሐዋርያት ሥራን የጻፈው ሳውል ሳውል ለምን ትሰድደኝ? ለምንድን ነው የምታሳድደኝ ግን አለው ይላል። አሁን ሳውልም አለ መኑ አንተ ማን ነህ? እኔ ማሳድደሃል። ከዛ አንተ የምታሳድደኝ እኔ አለና የናዝሬቱ ኢየሱስ ነኝ ብሎ የመውጊያውን ብረት ብትቃወም ላንተ ነው የሚበስብህ አለው ይላል። በቀላሉ ምን ማለት ነው ይሄ?
አሁን ኢየሱስ ክርስቶስን ጳውሎስ ሊያሳድድ አልመጣም። እኔ የናዝሬቱ ኢየሱስ ክርስቶስ ነኝ ያለው የተሳደደው ቅዱስ አምላካችን ኢየሱስ ክርስቶስም አይደለም፣ እንዲሁ ስናስበው በደረቁ ማለት ነው። ምክንያቱም የዚህ የማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ሐዋርያትን ስርዓት ከሰራላቸው ካዘዛቸው በኋላ ኢየሱስ ክርስቶስም ከነሱ ተለይቶ ወደ ሰማይ አረገ ይላል። ካረገ በኋላ በአባቱ ቀኝ ተቀመጠ ይላል። በቃ ይሄ አረገ፣ ከዛ በቃ ጨረሰ የመቆም ስራውን የመላላክ ስራውን። አገልጋይ ሊያገለግል እንጂ እንዲያገለግሉት አልመጣም ያለውን ጨረሰ። ከዛውን ተቀመጠ ይላል። በቃ የሚቀመጠው ፈራጅ ነው መቼ። ስለዚህ ጉዳይ ማስፈጸሙን ትቶ ጉዳይ መፈጸም ስራ ቦታ ተቀምጧል፣ ከአብ ጋር አንድ ሆኖ በአበሪና ማለት ነው። ከዚያ በኋላ ምን ይላል? እዚሁ ቁጥር 18 ላይ የማርቆስ ወንጌል ምዕራፍ 16 ላይ ኢየሱስም ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ ይልና ሐዋርያቱም ደቀ መዛሙርቱም በየስፍራው ወጥተው ይሰብኩ ነበር ይላል። ኢየሱስም ከነሱ ጋር ይሰራ ነበር ግን ይላል መልሶ። ምን ማለት ነው? ተቀመጠ ካለ በኋላ እነሱ ወጥተው ሲያስተምሩ ከነሱ ጋር አብሮ የሚሰራ ማለት ነው። ስለዚህ እነሱ ከሱ ጋር እንዳሉ ማሳያ እሱ ከነሱ ጋር ሆኖ ይሰራ ነበረ። ስለዚህ የቅዱሳንን ነገር መናገር ማለት ክርስቶስን ነገር መናገር ማለት ነው። ከነሱ ጋራ ይሰራ ነበረ ስለሚል ከቅዱሳኑ ጋራ የሚሰራ እግዚአብሔር በቅዱሳኑ ላይ ድንቅ የሆነውን እግዚአብሔርን ማወቅ የሚቻለው ስለ ቅዱሳኑ በመናገር የሐዋርያት ስራን ቅዱስ ጳውሎስን ይህን ያህል ጊዜ 160 ጊዜ ስሙን እየጠቀሱ ማስተማር ማለት ከጳውሎስ ጋራ ይሰራ የነበረውን ክርስቶስንም አብሮ መስበክ ማለት ነው። ምንድነው የሚለው? ሳውልን ወይም ኋላ ታላቁን ታማኝ ምርጥቃ አሳዳጅ የነበረ የተሳደደ ክርስቲያኖችን በፊት ለመግደል ለማሰር ወደ ኢየሩሳሌም የሄደ ኋላ በኢየሩሳሌም ያለው አገልግሎት የቅዱሳንን ደስ የሚያሰኝ ይሆን ዘንድ ጸልዩልኝ እያለ ለምን የነበረው ቅዱስ ጳውሎስ እንዲህ አለው፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል ይለዋል። የመውጊያ ብረት ማለት ጫፉ የሾለ እንደማለት ነው። ለምሳሌ ጦር ሊሆን ይችላል፣ ሊወጋበት የሚችል ብረት ማለት ነው። ስለዚህ የሚወጋበት የብረቱ ጫፍ ነው። የመውጊያውን ብረት መቃወም ለአንተ ይብስብሃል። መውጊያ ማለት እንግዲህ ወጊያ አለ ማለት ነው። ያው ታውቃላችሁ እዛ ለሊቀ ነቢያት ሙሴ እግዚአብሔር አምላክ ምን አለው? እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብሎ ሲናገረው እንሰማለን። ስለዚህ እግዚአብሔር ተዋጊ ከሆነ መውጊያ ደግሞ አለው ማለት ነው። መውጊያዎቹ እነዚህ ቅዱሳን ናቸው። ስለዚህ መሳሪያዎቹ ናቸው። በሚሰራበት ቀን የሱ መሳሪያዎች ይሆናሉ እነዚህ ቅዱሳን። እኔ በምሰራበት ቀን እነሱ የኔ መሳሪያዎች የኔ ገንዘቦች ይሆናሉ ብሎ እግዚአብሔር አምላክ አብሯቸው ይሰራ ነበረ፣ አድሮባቸው ይኖራል። ምንድነው የምንለው? ብርሃን ዘያርብ በኪዳናችን ላይ የማይጠልቅ ፀሐይ ዘያርብ ዲበ ቅዱሳኑ፣ በቅዱሳኑ ላይ አድሮባቸው የሚኖር የማይጠልቅ ፀሐይ እንለዋለን። ስለዚህ ሲሰሩ እናንተ የዓለም ብርሃን ናችሁ ሲላቸው እላያቸው ላይ ኖሮ የሚያበራው እሱ ነው። ስለዚህ እነሱን መግለጥ ማለት እነሱ ላይ አድሮ የሚያበራውን ክርስቶስን መግለጥ ማለት ነው። ኋላ እንመጣበታለን። መጽሐፍ ቅዱሳችን ደጋግሞ ቅዱሳኑን የሚያነሳው ቅዱሳኑን የሚያወሳው እሱ ካረገ በኋላ ሲሰሩ አብሯቸው የሚሰራ እሱ ስላለ ነው። ስለዚህ እነሱን ማወቅ ክርስቶስን ወደ ማወቅ ያደርሳል። ምክንያቱም እነሱን ማሳደድና መጥላት ክርስቶስን መጥላትና ማሳደዱ ነው። ለምን ታሳደደኛለህ ካለ ቅዱሳንን መማር ስለ ቅዱሳን ማወቅ መጽሐፍ ቅዱሳችን ደጋግሞ ስለሚናገር አብዝቶም ስለሚያወሳቸው የእግዚአብሔር መገለጫም ስለሆኑ ስለነሱ መማር ይገባል ነው። ስለ ቅዱሳን ለምን እንማራለን? አንደኛ መጽሐፍ ቅዱስ ስለ ቅዱሳኑ አብዝቶ ስለሚናገር ማለት ነው። ሁለተኛ እግዚአብሔር ስራውን የሰራው የሚሰራውም እየሰራ ያለውም በቅዱሳኑ ስለሆነ ነው። በቅዱሳኑ ስለሆነ ነው። ወደ አብርሃም እንመለስ እስኪ። በዚህ እግዚአብሔር አምላክ በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ላይ አብርሃምን እንዲህ ያለው፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን አለውና የሚባርኩን እባርካለሁ የሚረግሙንም እረግማለሁ ብሎ የምድር ነገዶች ሁሉ በአንተ ይባረካሉ አለ። በእግዚአብሔር ነው የምድር ነገዶች ሁሉ የሚባረኩት፣ ግን በአብርሃም የሚባረኩ ሆኑ። እግዚአብሔር ባረከው። ስለዚህ ዓለሙን የሚባርክበትን ኪዳን ሲያቆም እግዚአብሔር አምላክ ከአብርሃም ጋር ይህን ተነጋግሯል። ህዝቡን ከግብጽ ሲያወጣ ሙሴና አሮንን ልኮላቸዋል፣ ህዝቡን ይመሩ ዘንድ ወደ ምድረ ርስት ያደርሱ ዘንድ። ግን ምንድነው የምንለው እኛ? ግነው ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ፣ ግነው ለአምላክ አማልክት እስመ ለዓለም ምሕረቱ፣ ግነው ለእግዚአጋይስት እስመ ለዓለም ምሕረቱ፣ ዘገብረ አብየ ወመንክረ ባሕቲቱ።
ዘገብረ ሰማያተ በጥበቡ ዛጽና ለምድር ዲበ ማይ እስመ ለዓለም ምሕረቱ እንለዋለን። ለምሳሌ እግዚአብሔርን አመስግኑት ቸር ነውና ብቻውን ታላላቅ ታምራትን ያደረገው እግዚአብሔር ዘገብረ አብይ ወመንክረ ባሕቲቱ ብቻውን ታላላቅ እስራኤልን በምድረ በዳ የመራ ምሕረቱ ለዘላለም ነው። ማን ነው ያደረገው? እግዚአብሔር ነው። በምን አደረገው ስንል ሙሴንና አሮንን ልኮ አደረገው። ስለዚህ ይሄን ሙሴና አሮን ሲያደርጉ ይሄን ያደረገው ግን እግዚአብሔር ነው። በእነሱ ላይ አድሮ የሚያደርግ እግዚአብሔር ነውና በቅዱሳኑ ላይ አድሮባቸው የሚኖር ስራውን የሚሰራባቸው የሚሰራባቸው ያለና የሰራባቸውን በእነዚህ ስለሆነ ስለነዚህ መማር ማለት ስለ እግዚአብሔር ስራ መማር ማለት ነው። እግዚአብሔር ስራውን እንዴት እንደሚሰራ በምን መልኩ ተግባሩን እንደሚፈጽም መገለጫውን ለማወቅ ይረዳናልና ስለ ቅዱሳን ለዚህ እንማራለን። ሁለተኛ ሶስተኛ ስለ ቅዱሳን የምንማር የእግዚአብሔር ቸርነቱ የሚገለጥበት መንገድ በቅዱሳኑ ላይ በሚያደርገው ስራ ስለሆነ እንግዲህ እግዚአብሔር በባህሪው ቸር ነው። ስለዚህ ቸር ስለሆነ ደግሞ እግዚአብሔር ቸርነት ማለት እንግዲህ ልግስና ስጦታ ማለት ነው። ስለዚህ እግዚአብሔር ሰጪ ነው ማለት ነው። እግዚአብሔር ከሰው ወገን ቅዱሳን የሆኑ ዘንድ መፍቀዱ የዚህ ቸርነቱ ውጤትና መገለጫ ነው። በባህሪ ያለውን ቅድም ያለውን ለብቻ የሆነውን ቅዱስና ልዩ ገዢነቱን ቅዱስ እግዚአብሔር እንዳለው ነገር ግን ሌሎቹንም ገዢ እንዲሆኑ ተሰጣቸው ስልጣን። ለምሳሌ ለሙሴ ዘጸአት 7:1 ላይ የጸጋ አምላክነትን ሰጠው። አንተን በፈርዖን ላይ አምላክ አድርጌ ሾሜሃለሁ አለው። ልክ የዮሐንስ ወንጌል ምዕራፍ 10 ላይ እንደምናነበው የእግዚአብሔር ቃል የመጣላቸውን እነሱን አማልክት ናችሁ ተብሎ በመጽሐፋቸው የተጻፈ አይደለምን ይላል። ወቆመ እግዚአብሔር በአማልክት ማህበር መካከል እግዚአብሔር ቆመ ብሎ አምላክነትን በብዙ አማልክት የሚባሉ እንደነበሩ ዳዊት ሁሉ ይናገራል። እግዚአብሔር ቀደም ብለናል ልዩ ገዢ ነው። ገዢነትን ለሙሴ እንደሰጠው ቅዱስ ኃያል ብለናል። ደግሞ ቅዱስ ሕያው ብለናል። ለምሳሌ እግዚአብሔር ሙት አስነሺ ነው፣ ህይወት ሰጪ ነው። ኤልያስን ሙት እንዲያነሳ አድርጎታል። ኤልሳዕን 2 ሙት እንዲያነሳ አድርጎታል። ሌሎቹንም ደግሞ የከበሩ አባቶቻችን በሞት የተለየውን ሰው ከሞት እንዲመልሱ ስልጣን ሰጥቷቸዋል። እግዚአብሔር ማይምረኩን ሁሉን አዋቂ ነው። የተደበቀ የተሰወረውን የሚያውቅ ነው። ለኤልሳዕ ሙት ማስነሳት እንደሰጠው ለደቀ መዝሙሩ ለኤልያስም ደግሞ ለኤልያስ ሙት ማስነሳትን እንደሰጠው ኤልሳዕም 2 ሙት እንዳስነሳ ለኤልሳዕ ኋላ የተሰወረን የሚያውቅበትን ጥበብ ሰጥቶታል። ስለዚህ የተሰወረ የሚባል ምስጢርን የማወቅም ጸጋና ሀብት ሰጥቷቸዋል። ትንቢተ አሞጽ ምዕራፍ 3:6 ላይ እስመ አልቦ ዘይገብር እግዚአብሔር ዘኢነበበ ወዘኢከሰተ ለአግብርቲሁ ነቢያት ይላል። እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገራቸው ካላሳሰባቸው በቀር የሚያደርገው ነገር የለም ተብሎ ተቀምጧል። ስለዚህ እግዚአብሔር የሚያደርገው ሊያደርገው ያለውን ነገር በሙሉ ለባሪያዎቹ ከነገራቸው ማለት የእግዚአብሔር ሐሳብ ገና የታቀደው እቅድ በሙሉ ቅዱሳን እንዲያውቁ ስልጣን ሰጥቷቸዋል። እስኪ አሁን ስለ እመቤታችን የተነገረውን አስቡ። ቅዱስ ሉቃስ የጻፈውን ቅዱስ ገብርኤል እመቤታችን ጋር መጣ አበሰራት አለ። ሲያበስራት አማሃ ነው እጅ መንሻ አቀረበላት። ተፈሲ ፍስይቶ ምልጸጋ እግዚአብሔር ምስሌኪ ቡርክት አንቲ እምአንስት ይሄን የተናገረው 4 ቀን። ከዛ ቀጥሎ ይልና ድንግል ማርያም ደግሞ ለገብርኤል እንዲህ ብላ መለሰችለት አይልም ቅዱስ ሉቃስ። ወሐለየት ነው የሚለው። እንዲህ ብላ ድንግል ማርያም አሰበች። ስለዚህ የተናገረችው ሳይሆን ያሰበችውን ሐሳብ ቅዱስ ሉቃስ አውቆ ተረድቶ እስኪ ጽፍ ድረስ ደረሰ። ይሄ ተሰወረ ነው። ወተወድ ውስጥ ልባ ድንግል ማርያም ግን አትናገረውም። በልቧ ነበር የምትጠብቀው። በልቧ የጠበቀችውን ነገር እንኳን ይሄንን እሱ አልተናገረችው። የተናገረችለትና የሰማ ሰው ሳይኖር ቅዱስ ሉቃስ ግን እግዚአብሔር መንፈስ ቅዱስ ገልጦለት ድንግል ማርያም በልቧ የሰወረችውን በህሊናዋ የጠበቀችውን በአይምሯ ወስና የቻለችውን ነገር በሙሉ እስኪጽፍ ደረሰ። ስለዚህ የተሰወረውን ማየት የሰውን ሐሳብ ጭምር ወደ መረዳት ቅዱሳን እንዲበቁ እግዚአብሔር አምላክ ያስችላቸዋል። በልባችን ምን እንደምናስብ ማለት ነው። ሐናንያ ሐዋርያት ሥራ ላይ ታውቁታላችሁ። ሐናንያ በልብ እንዲህ ያለ ክፉ ሐሳብ እንዴት ሊገባ ቻለ ይለዋል ቅዱስ ጴጥሮስ እኮ። ወትሮ ደብቋል፣ ምንም ሳይናገር ቀርቷል። የለም አይ ቅዱሳን የተናገርነውንና የሰራነውን ነው እንጂ ያሰብነውን እግዚአብሔር ብቻ ነው የሚያውቀው እስከማንል ድረስ እግዚአብሔር አምላክ ሲሰጣቸው እንኳን ይህን ጸጋ የተሰወረን ሲያውቁ በንጽሐ ስጋ ሩቁን በንጽሐ ነፍስ ረቂቁን በንጽሐ ልቦና ደግሞ ሩቁና ረቂቁን የፈጠረው እግዚአብሔር ወደ ማየት የሚደርሱ ቅዱሳን እግዚአብሔርን ለማየት በቅተው በእኛ ልብ የተሰወረውን ለማየት ጉልበት አያጡም እና እግዚአብሔር ሲያከብራቸው ቸርነቱ የሚገለጥበት መንገድ ነው። እግዚአብሔር ለሱ ያለው ከቸርነቱ
ለባህሪው ያለውን ነገር በሙሉ አልሰወረባቸው። ስለዚህ ምን አደረገ? ሕይወትን እንዲሰጡ ለምሳሌ ስልጣነ ክህነትን ሰጣቸው ይላል። ለሐዋርያቱ ስልጣነ ክህነት ሰጣቸው። ምን የሚል ስልጣነ ክህነትን የሰጣቸው? የምታስሩት በሰማይ የታሰረ ይሆናል፣ የምታስሩትን እኔም ደግሞ መልሼ አስርላችኋለሁ። አይደለም በቃ ስልጣናችሁ ይሄ ነው። ወሀቦሙ ስልጣነ ዘከማሁ ይላል። እንደራሱ ያለውን ስልጣን ሰጣቸው። ከመይፍቱ ኩሎ ማይሰራ አመፃ፣ የአመፃን ማሰሪያ ሁሉ እንዲፈቱ ይላል። ይሄን እግዚአብሔር ነው የሚፈታው እንጂ ሰው አይፈታውም የማይባለውን በሙሉ እንዲፈቱ ለቅዱሳን ሰጣቸው። አሁን እኛ መንግስተ ሰማያት የምንገባው በቅዱሳን ነው፣ እግዚአብሔር ቸር ስለሆነ። ምክንያቱም የመንግስተ ሰማያትን መክፈቻ ቁልፍ ሰጥቻለሁ፣ ቁልፉን ሰጥቻለሁ፣ ከክፈት ስለ ትከፍታለህ አይደለም ያለው። ስለዚህ ያሰርከው የታሰረ የፈታው የተፈታ ይሆናል ማለት ግባ ብለህ የፈቀድክለት ይገባል ነው፣ በቃ ይገባል። ስለዚህ እግዚአብሔር ቸር ስለሆነ መቼም ፍርድን ሁሉ ለወልድ ሰጠው፣ ለልጅ ሰጠው ይላል መጽሐፍ። ስለዚህ በዓለም ላይ ይፈርድ ዘንድ ያለው ወልድ ነው፣ ወይም ኢየሱስ ክርስቶስ ፈራጅ ነው። በመጨረሻ ዘመን ላይ የአባቴ ብሩካን ወደ እኔ ነው የሚለው እሱ ነው። እናንተ እርጉማን ከኔ ራቁ የሚለውም እሱ ነው። ነገር ግን ይሄንን ፍርድ ስልጣን ደግሞ ሰጣቸው። እንግዲህ እግዚአብሔር ፈራጅ ነው፣ ፈታሂ ነው እንዳለው ኩሎ ሀደግነ ወተለውናከ፣ ኩሎ ሀደግነ ሁሉን ጥለን ነው የተከተልን። ከዛ ምንድነው እንግዲህ ዋጋችን ብለው ሲጠይቁት በዳግም ልደት የሰው ልጅ በፍርድ በሚገለጥበት ጊዜ አለ እኔ ልፈርድ በመጣበት ጊዜ በ12ቱ ዙፋን ላይ ተቀምጣችሁ በ12ቱ ነገር ትፈርዳላችሁ ብሎ ፈራጅነትን ጭምር ለሐዋርያ ስልጣን አድርጎ ሰጣቸው። ስለዚህ ስለ ቅዱሳን መማር ምን ያሳያል? ህይወት ሰጪ እግዚአብሔር ነው። ቸር ስለሆነ ግን ህይወትን መስጠት ለቅዱሳን ሰጣቸው። ሙትን ማስነሳት፣ አምላክነት ለእግዚአብሔር የባህሪ ገንዘቡ ነው። ቸር ስለሆነ ግን በጸጋ በስጦታ አምላክ አድርጌ ሾሜሃለሁ ብሎ ገዢ እንዲሆን ሙሴንም ሌሎቹንም ቅዱሳን ገዢዎች አድርጓቸዋል። ዕብራውያን ምዕራፍ 13 ቁጥር 17 ላይ ዋኖች አሉ በእምነታችሁ ውስጥ እነሱን ምሰሉ ካለ በኋላ ቁጥር 17 ላይ ምን ይላል? ለዋኖቻችሁ ታዘዙ ደግሞ ተገዙላቸው ይላል። ገዢዎች እንዲሆኑ ስልጣን ሰጥቷቸዋል ማለት ነው። ስለዚህ ዋኖች ካህናቱ በጸጋ ይገዛሉ ያልነው እንድንገዛላቸው ጭምር። ከዛ እግዚአብሔር የተሰወረውን የሚያውቅ ማእምረ ቡአት ነው፣ ሁሉን ነገር ያውቃል። እስመ ውእቱ ያእምር ቡአተ ልብነ፣ በልባችን የተሰወረውን የሚያውቅ እርሱ ነው ይላል። ቸር ስለሆነ ግን በልብ የተሰወረውን የማወቅ ጸጋ፣ የማይገለጠውን ምስጢር የመረዳት ሀብት ለቅዱሳኑ ሰጣቸው። ራሱ ያለውን እንግዲህ ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር ሊል የሚችል ማን ነው? አንድ ሽባ ሰው በገመድ አስረው ከቤቱ ጣሪያ ላይ ወጥተው ክዳኑን አንስተው በገመድ አስረው አቀረቡት። ከዚያ በኋላ ጌታችን እምነታቸውን ተመልክቶ የአራቱን ሰዎች ይላል ያንን ሰው አንተ ሰው ኃጢአት ተሰረየችልህ ይላል። ማርቆስ ምዕራፍ 2 ላይ ታገኙታላችሁ ቁጥር 5 ሲለው ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር ሊል ማን ይችላል አሉ ይላል። ማናቸው ይበልጣል? ተነስና ሂድ ማለት ነው። ኃጢአት ይቅር አልኩ ማለት እሺ፣ ለእናንተ በድካም እንድታስቡ ተነስና ሂድ አልኩት። ድንቅ አደረገ ብላችሁ የምትደነቁት ያ ነው። ለእኔ ግን ያለኝ ስልጣን ኃጢአትን ይቅር የማለት የእግዚአብሔርነት ስልጣን ነው አለ። ያን የእግዚአብሔርነት ስልጣኑን ግን ለደቀ መዛሙርቱ ምን አለ? ኃጢአታቸውን ይቅር ብትሉ ይቅር ይባልላቸዋል፣ ባትሉ ግን ብትይዙባቸው ተይዞባቸው ይኖራል ብሎ ያንን ስልጣን ሰጠ። ስለዚህ ነገረ ቅዱሳንን መማር የእግዚአብሔር ቸርነቱ ምን ያህል እንደሆነ፣ ስጦታ ሰጪነቱ እንዴት ድንቅ እንደሆነ እንድናውቅ ይረዳን። የሁለተኛ ጴጥሮስ መልእክት ሁለተኛይቱ የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 4 ላይ በዓለም ካለው ጥፋት አምልጣችሁ ይላል ከመለኮቱ ባህሪ ተካፋይ ትሆኑ ዘንድ በተስፋ እንድትሆኑ፣ ከመለኮቱ ባህሪ ተካፋዮች በተስፋ እንድትሆኑ የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። የቴዎሲስ የሚባል ሱታፊ አምላክነትን ከአምላክነትም ደግሞ በጸጋ የመሳተፍ ደረጃ አለው። እያንዳንዱ ክርስቲያን ከተጠመቀ ጀምሮ ከአምላክነት የባህሪ ገንዘብ በጸጋ ሱታፊ አምላክነት ቴዎሲስ የሚባል መለኮታዊ ባህሪ የጸጋ ተካፋይ ሰው ይሆናል። ነገረ ቅዱሳንን መማር ማለት እንዴት ወደ እግዚአብሔርነት እንደሚደረስ ማወቅ ነው። የመጨረሻው የሰው ልጅ ስጋ ፍጹም አምላክ ሆኗል። ከድንግል ማርያም ወልድ የነሳውን ስጋ ፍጹም አምላክ አድርጎታል። ከዛ ውጭ ያሉት ግን በጸጋ እግዚአብሔር ወደ መምሰል እንዲያድጉ እንዴት እንደሚያደርጋቸው እግዚአብሔር ስጦታውን እናያለን ማለት ነው። ስለዚህ እግዚአብሔር ስራውን ሲሰራ አንደኛ በቀጥታ ራሱን ይሰራል፣ ሁለተኛ በምክንያት ይሰራል፣ በስነ ፍጥረቱ አማካኝነት ይሰራልና ይሄ የእግዚአብሔርን ስራ ከማወቅ ጋራ ቸርነቱን እንድንረዳ ያደርገናል። አራተኛው ስለ ቅዱሳን ለምን እንማራለን የሚለው የቅዱሳን ህይወት ያው ህያው ወንጌል ስለሆነ ነው። የቅዱሳን ህይወት ወንጌል ነው በራሱ።
ወንጌል ማለት እንግዲህ በተግባር ተጽፈው ያየነው የቅዱሳን ህይወታቸው ነው። ታውቃላችሁ በእኛ ቤተክርስቲያን ንባብ የሚባል አለ፣ ከዛ ሀተታ የሚባል አለ፣ ከዛ ትርጓሜ የሚባል አለ፣ ከዛ ምስጢር ይባላል። ሲነገር ራሱ እንደዚህ ነው የሚነገረው። ከዛ ንባቡ ቃል እግዚአብሔሩ ከመጽሐፍ የተጻፈው ነው። ከዛ ይህን ሀተታ ማብራሪያ ይነገራል። ከዚያ በኋላ ይተረጎማል። ከዚያ በኋላ ይብራራና ይመሰጠራል። ይሄ ሁሉ ግን መጨረሻ ላይ እስመ ስማ ቃላቲሁ ተግባሮቱ ይላል። የቃሉ ምስክር ስራው ነው። ስለዚህ ወንጌል ማለት በስራ የሚታይበት ዩሮማሲስ የሚባል ወይም አባ ጀሮም ስለ ቅድስት ሀገር ኢየሩሳሌም ሲያትት ምናል ወንጌል 4 ነው፣ ቅድስቲቱ ምድር ላይ ያለው ግን ተግባራዊ የህይወት ማሳያ 5ኛው ወንጌል ነው ይላል። ከዛ ግብረ ሐዋርያት የሚባል መጽሐፍ አለ፣ የሐዋርያት ስራ የምንለው ማለት ነው። የሐዋርያት ስራን እንደ አንድ መጽሐፍ በአንድ ክፍል ብቻ ምን አየው አይደለም። የቅዱሳኑን ህይወት ስንመለከት ከግሪክ ከጣሊያን ያሳለፏቸውን ተጋድሏቸውን ስንመለከት ደግሞ ይሄ ሌላው የሐዋርያት ስራ ነው ማለት ነው። አክት ኦፍ ዘ አፖስትልስ የሚባል የፈጸሙት ስራ ልክ እኛ ዛሬ አሁን ስንማር ነገረ ቅዱሳንን ሃጊዮሎጂ እንዳል ሃጊዮግራፊ የሚባል አለ፣ ነገረ ቅዱሳን ወይም ገድለ ቅዱሳን የሚባል የገድለ ቅዱሳን የቅዱሳን ተጋድሏቸው ማሳያ መጻሕፍት አሉ። እነዚህ የቅዱሳንን ህይወት ማሳየት ማለት የቅዱሳን ህይወት ራሱ ሕያው ወንጌል ነው ማለት የሚነገር ወንጌል። ክርስቶስ ወንጌልን በቃልም በስራም አሳይቷል። ያንን በቃል ያሳየውንና በስራ የፈጸመውን ፍለጋውን ጥሎልን ሄዷል። ቅዱስ ጴጥሮስ እንደተናገረ ራሱ ባለቤቱ ክርስቶስ ከኔ ተማሩ እኔ በልቤ የዋ ትሁትም ነኝና ብሎ ምን መስራት ምን መማር እንዳለብን ያው ታውቁታላችሁ። መሰረታዊ የሆነ ትምህርት ክርስቶስ ወደዚህ ዓለም ሲመጣ ለሁለት ዓላማ ነው የመጣው። አበይት ዓላማዎቹ ሁለት ናቸው። አንደኛው ቤዛነት ነው፣ ድህነት ነው፣ ካሳ መፈጸም ነው ይሄ። ስለዚህ ቤዛነቱ እኛን መዋጀት ነው የሚባለው። ሊዋጀን መዋጀት ማለት መግዛት፣ መዋጀት ማለት ማስመለስ የሚለውን ሁለት ቃላት ይተካል። ስለዚህ በዚህ ደግሞ ቤዛ ሆኗል። ሊዋጀን ቤዛ ሆኗል። መዋጀቱን ያመጣው ቤዛ ማለት ደግሞ ተክቶ ዋጋ መክፈል ማለት ነው። አንዱን ተክቶ ዋጋ መክፈል። ስለዚህ ገዝቶናል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። በቤዛነት ተዋጅታችኋል፣ በዋጋ ተገዝታችኋል ማለት ይሄ ነው። ሁለተኛው ዓላማ የመጣው ደግሞ ለአብነት ነው። አብነት አባትነት ማለት ነው። ምሳሌ አራያ ሊሆነን፣ አራያ ማሳያ ማለት ነው። አራያ አሳያ፣ አሳያ ማሳያ። ሰርቶ ስሩ ሊለን ነው። ተግብሮ ተግብሩ ሊለን ነው። ፈጽሞ ይሄንንም እናንተ ፈጽሙ ሊለን ነው። ስለዚህ ለመልካም ምግባራት ሁሉ ራስ ሆኖ ለመልካም ምግባራት ሁሉ ዋና ሆኖ ክርስቶስ የእምነታችን ራስና ፈጻሚ ክርስቶስን ተመልክተን አሁን የተነሳንበት ዕብራውያን ምዕራፍ 12 ቁጥር 1 ላይ ለብነ ሙንቱ ሰማይት ኩሎም ዘያውዱን የሚለው ላይ እንደዚህ እንደ ደመና የከበቡን ብዙ ምስክሮች ካሉልን ይላል። አንደኛ እንደ ደመና ያው ጊዜውም የደመና ትምህርት የሚሰጥበት ጊዜ ነው። ስለ ዘርና ስለ ደመና ሳምንት ተምረናል። ይሄን እንደመነሻ አድርገን እነሱን አነሳና እንደነዚህ ያሉ እንደ ደመና የከበቡን እንግዲህ ምስክሮች ካሉልን ነው የሚለው። ካሉልን ምን እንመልከት? ከዛ ለበነ ሙንቱ ሰማይት ኩሎም ዘያውዱነ ከመደመና ብሎ ንግድፍ እምላኢለነ ኩሎ ከበደ ወውከተ ኃጢአት ይላል። የሚቃወመንን ኃጢአታችንን ቆርጠን እንጣል። ከዛ በኋላስ ወንሩጽ በትዕግስት ይላል። በትዕግስትም እንሩጥ ለሃይማኖት ተስፋ ወደ ሆነው ማለት ነው። ወንትሎ ይላል ለፍጹም መልአክነ ኢየሱስ ክርስቶስ ይላል። የሃይማኖታችን ራስ የሃይማኖታችን ፈጻሚ የሆነውን ክርስቶስን እንመልከተው ብሎ እሱን ወደ መመልከት የሚያደርሱ እነዚህ ቅዱሳን እንደሆኑ ጭምር ይናገራል። ስለዚህ እነዚህ ሕያው ወንጌሎች ናቸው፣ የሚሰሩ ወንጌሎች ናቸው። ክርስቶስ ወጥተው በየስፍራው ሁሉ ወንጌል ሰበኩ፣ አብሯቸው ይሰራ ነበር ስላለ የሚነበብ ፊደሎች የሚተረጎሙ ወንጌሎች እነሱ ናቸው። ወንጌል በተግባር ተፈጽሞ ያየነው እንግዲህ በቅዱሳን ሕይወት ውስጥ ነው። ለምሳሌ ወንጌል ጠላትን ውደድ ትላለች። ጠላትን ውደድ ብሎ ክርስቶስ ያስተማረውን ቅዱስ እስጢፋኖስ ጠላቶቹ እንደ ክረምት ዶፍ እንዳው እንደ ከተማው ዝናብ ማለት ነው ያለማቋረጥ የድንጋይ ናዳ እስጢፋኖስ ሲወርድበት በዘኢየአምሩ ይገብሩ ወይም በማያውቁት ነገር ነው የሚሰሩት፣ የሚሰሩትን አያውቁምና አባት ስራ ይሎሙ አባቱ ይቅር በላቸው ብሎ ይሄ ጠላትን መውደድ አፍቅሮ ጸላይት የምንለው ጠላትን መውደድ ወንጌሉ በስራ የተተረጎመው በቅዱስ እስጢፋኖስ ትምህርት ነው። ለምሳሌ ስምዖን ጫማ ሰፊውን አይታችሁታል። አንድ አይነ ብታሰናክልህ
አንድ አይንን ካንተ አውጥተህ ጣላት። ምክንያቱም ሁለት አይን ኖሮ ገሃነም ከምትገባ በአንድ አይን የሚለውን ቃል በቃል በመጽሐፍ የተቀመጠውን ቃል ጫማ እየሰፋ በአይኑ የተሰናከለችውን ሴት ይሄ ምክንያት ከሆነሽ ብሎ አይኑን አውጥቶ እስኪሰጣት ደርሷል። እግር ብታሰናክልህ በሁለት እግር ገሃነም ከምትገባ እግርን አተህ የእግዚአብሔር መንግስት ብትወርስ የሚል ቃል አለ። ይሄን መርቲያኖስ የሚባለው ቅዱስ አባት ለስጋ ፈቃድ የለመነችይቱን ሴት እግሩን ከእሳት ውስጥ ማግዶ እጅግ እንደሚያቃጥል ስትነግረው ይሄኛው ስጋዊ እሳት ስጋን የሚያቃጥል ነፍስን የሚያቃጥለው ደግሞ የገሃነም እሳት የበለጠ ቅጣት ነው ብሎ በተግባር ወንጌልን ኖሮታል። ጽናትን፣ ትዕግስትን፣ ራስን መካድ እነዚህ ሁሉ በቅዱሳን ሕይወት ውስጥ የምንማረው ነው። የቅዱሳን ሕይወት ተግባራዊ ሕይወት ተሞክሮ የሚነበብ ፊደልና ወንጌል ነው። ቆላሲስ የቅዱስ ጳውሎስ መልእክት ለቆላሲስ ሰዎች ምዕራፍ 1 ቁጥር 24 ላይ አሁን በመከራዬ ስለናንተ ደስ ይለኛል አለና ስለ አካሉም ማለት ስለ ቤተክርስቲያን በስጋዬ አለና በክርስቶስ መከራ የጎደለውን ደግሞ እኔ እፈጽማለሁ። እንግዲህ ክርስቶስ መዳናችንን ፈጽሞ ሄዷል። መዳናችንን ፈጽሞት ሄዷል ማለት ድህነታችን አሁን ቀድሞ ከነበረብን ከሰሳ እንድንወጣ ካሳ ተፈጽሞበታል። በአዳም አንጠየቅ። የራሳችን ግን ከራሳችን የጎደለውን ደግሞ በክርስቶስ መከራ የጎደለው እኔ ደግሞ ፍጹም አድርገዋለሁ ብሎ ተናግሯል። ስለዚህ ቅዱሳን ሕይወት የዚህ ማሳያ ነው። የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ዕብራውያን 13:7 ላይ እንዘ ትርእዩ ሰናየ ግብሮሙ ተመሰሉ በሃይማኖቶሙ፣ መልካሙ ስራቸውን እያያችሁ እናንተ እነሱን በእምነት ምሰሏቸው ይላል እና ቅዱሳንን መምሰል እግዚአብሔር ወደ መምሰል ያደርሳል። ቅዱስ ጳውሎስ እየደጋገመ ይሄንን ነው የሚለው። እኔ ክርስቶስን ነው የምመስለው፣ እኔ እሱን እንደምመስለው እናንተ ደግሞ አለ በቃ እኔን ምሰሉ። ጻድቁ አባታችን አቡነ ተክለ ሃይማኖት ምንም የምግባር አብነት ባልሆናችሁ ግን መምሰል ቢያቀታችሁ እኔን ኃጢአተኛውን አባታችሁን ምሰሉ ብለዋል። ስለዚህ ቅዱሳንን መምሰል እግዚአብሔርን ወደ መምሰል ያደርሳል። ቅዱሳንን ማወቅ እግዚአብሔርን ወደ ማወቅ ያደርሳል። በተለይ እሱን በመምሰል ውስጥ የኖሩትን አባቶቻችንን ማሰብ ማለት ነው። እነሱን መምሰል እግዚአብሔርን ወደ መምሰል ስለሚያደርስ አሁን ባነሳ ነው በዚህ በዕብራውያን መልእክት ምዕራፍ 13 ላይ አንደኛ አስቧቸው ተዘከሩ መኳንንቲክሙ ዘነገሩክም ቃል እግዚአብሔር ማንን ያላችሁን የእግዚአብሔርን ቃል የነገሯችሁን። እንግዲህ ይሄን ህይወት የሆነውን የእግዚአብሔርን ቃል ህይወት የሆነውን መድኃኒት ህይወት የሆነውን ክርስቶስን ማለት ነው። ይሄንን እንዘ ትርእዩ ሰናየ ግብሮሙ የነሱን መልካም ስራ እያያችሁ ደግሞ በእምነት ምሰሏቸው ጭምር ብሎ ተናግሯል። ስንተኛ ላይ? አራተኛ የቅዱሳን ህይወት ያው ወንጌል ስለሆነ ስለ ቅዱሳን እንማራለን። አምስተኛ የክርስትና ዓላማው ቅዱሳንን ማፍራት ስለሆነ ስለ ወንጌል የምንማረው ክርስትናው ዓላማ ምንድነው? ክርስትናው ስንል ክርስትናው መነሻ ዓላማውና መዳረሻ ግቡ ቅድስና ነው። መነሻው ዓላማው መዳረሻው ግቡ ቅድስና ነው። ያው አንደኛ ጴጥሮስ መልእክት ምዕራፍ 1 ከቁጥር 15 ጀምሮ እስከ 16፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 19 ቅዱሳን የሆኑ ዘንድ እያለ ክርስቶስ እንደተናገረው ማለት ነው። ሮሜ ምዕራፍ 1 ቁጥር 7 ላይ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ብሎ ይናገራል። ይሄን የሮሜ መልእክቱን ሲናገር የተጠሩት ቅዱሳን ለመሆን የተጠሩት ማለት ነው። ይሄውን ዛሬ ደረሰው በቃ ተቀድሰናል ቅዱሳን ብሎ ራሳቸውን የሚጠሩ ሰዎች ያው ዛሬ ገና ሩጫቸውን ሳይፈጽሙ የተለየነን የነጻነን የጸናነን ብሎ መናገር የጸናውን አስቡ ተብሏል። መጽሐፍ ድናችኋል ብቻ ሳይሆን ልትድኑ ተጠርታችኋል። ወዛዝ ለፈትግሱ ትድን እስከመጨረሻው የሚጸና እርሱ ይድናል እንጂ ድኗል ወይም ድነት አልፏል የሚል ነገርም ሐሳብ ስለሌለው ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ይላል። ስለዚህ ያለ ከክርስቶስ ተለይቶ ማፍራት ስለሌለ ከሱ ላይ ሆነው የሚያፈሩ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ የጌታችን የኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋራ ቅዱሳን ለመሆን ለተጠሩ ይላል እና ቅዱሳን ለመሆን የተጠራን ቅድስና ለገንዘብ ለማድረግ ከሱ ከቅዱሱ እግዚአብሔር ተጠግተን እንድንቀደስ ስለሆነ ስለ ቅዱሳን የምንማረው የተጠራንበት ዓላማ ለቅድስና እንደሆነ እንድናውቅ ጭምር ነው። የመጨረሻው ስለ ቅዱሳን ለምን እንማራለን? መጽሐፍ ቅዱስ ቅዱሳን እንድናውቅ እንድንመለከት ጭምር ስለሚያዘን ነው። መጽሐፍ ቅዱሳችን ቅዱሳን እንድናውቅ ያዘናል።
ቅዱሳን እንድንመለከት ያዘናል። እንደው አሁን ትናንትና ያከበርነውን በዓል አስቡ። መጽሐፍ ቅዱስ የክፉ ሰዎችም ታሪክ ተጽፎበታል፣ የበጎ ሰዎች ታሪክ ተጽፎበታል በቅዱስ መጽሐፍ። የመናፍቃንም የሊቃውንትም የኃጥአንም የጻድቃንም ተጽፎበታል። ነገር ግን ቅዱሳንን መመልከት ቅዱሳንን ማየት ግን አብሮ በህይወታቸው እነሱን መስሎ ለመኖር ጭምር እንደሆነ ይናገራል። አሁን ትላንት ባከበርነው በዓላችን ላይ አብርሃም ብለን ስለ አብርሃም ስንናገር ስላሴን የምንጠራበት እንደ ቤተክርስቲያን ስም አጠራር አለ እኮ። ምንድነው የምንለው? ስላሴ ስንጠራ የአብርሃሙ ስላሴ እንላለን። አሁን ስላሴ አብርሃም ብቻ አይደሉም። ለምሳሌ የኔም ስላሴ ናቸው። ይሄንን ቃል ለሚሰማው ሁሉ ስላሴ እሱም ናቸው። ነገር ግን የኛ ስላሴ ብለን አንጠራም። የማንጠራው የኛ ስላልሆኑ ሳይሆን የኛ ብሎ ለመግለጥ በእኛ እግዚአብሔር አምላክ ስለሚያፍርብን ነው። ምን ብሏል? አምላካቸው ተብሎ እንዲጠራ በእነሱ አያፍርባቸውም ይላል። የሰይጣንም አምላኩ ነው እኮ፣ ግን የሰይጣን አምላክ ተብሎ እግዚአብሔር አይጠራም። የኛ ኃጢአተኞች የደካሞቹ አምላክ ተብሎ አይጠራም። የቅዱሳን አምላክ ሙሴ በሲና በቁጥቋጦ መካከል እግዚአብሔር ተገለጠለትና ወደ ፈርዖን ሂድና እንዲያመልከኝ እኔ አምላኩን እንዲከተል ሕዝቤን ልቀቅ በለው አለው። ከዚያ በኋላ ሙሴ ማን ነው ላከኝ የምለው አለ። ማን ነው ላከኝ የምለው ሲል እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እግዚአብሔር አምላክ ማንነቱን የገለጠው ማንነቱን ያሳየው እኔ የማን አምላክ ነኝ ብዬ ነው የምገልጠው ራሴን ብሎ የቅዱሳን አምላክ እንደሆነ የተናገረው እግዚአብሔር። ስለዚህ እግዚአብሔር የቅዱሳን አምላክ የአባቶቻችን አምላክ እንለዋለን። ሲጠቀስ የአብርሃም አምላክ ራሱን ሲገልጥ ራሱ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ሲል እግዚአብሔር አምላክ ክርስቶስ በወንጌል ምን አለ? ይኮነከ አምላከ ሙታን አላ አምላከ ሕያዋን ውእቱ፣ እሱ የሙታን አምላክ አለ የሕያዋን አምላክ ነው ይላል። እንግዲህ ሕያዋን የሚባሉት ቅዱሳኑ ናቸው። እኔ አብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ስለራሱ የተናገረ አይደለምን? እኔ የሕያዋን አምላክ ነኝ የሙታን አምላክ አይደለሁም። ስለዚህ እና አባቶቻችሁ እነዚህ ሕያዋን ናቸው ብሎ እግዚአብሔር አምላክ ተናግሯል። ስለዚህ ምን አለ ኢሳይያስ? ትንቢተ ኢሳይያስ ምዕራፍ 51 ቁጥር 2 ላይ ርእይዎ ለአብርሃም አቡክሙ ወለሳራይን ታመት ብክሙ፣ ወደ አባታችሁ ወደ አብርሃም ስለናንተ ስትል የታመመች ብሎ ወደ ወለደቻችሁ ወደ ሳራ ተመልከቷል። ስለዚህ መጽሐፍ ቅዱስ ስለ ቅዱሳን እንድንማር ቅዱሳን እንድናውቃቸው እነሱ እንድንመለከት ጭምር ያዘናል። እነሱን በማየት እነሱን በመመልከት የሚሰጥ በረከት አለ። ጴጥሮስ ዮሐንስ ሰዎች መልካም በሚሏት በቤተ መቅደሱ ደጃፍ የወደቀውን ሽባ ሲፈውሱ ወደ እግዚአብሔር ተመልከት አይደለም ያሉት፣ ቀጥታ ወደኛ ተመልከት አሉት። ቀና ብሎ ሲመለከት ወደ እነሱ መመልከቱ እኛ ብርና ወርቅ የለንም፣ ነገር ግን ስትመለከተን የምንሰጠው ይሄንን ነው። በናዝሬቱ በኢየሱስ ክርስቶስ ተነስና ተመላለስ አለ። ስለዚህ መጽሐፍ ቅዱሳንን ተመልከቱ ይለው ወደኛ። ኤልያስ ወደ ላይ ሲወጣ ከኔ ሳልለይ ለምን አለው ኤልሳን። ስለዚህ ያንተ ጸጋ እጥፍ ሆኖ ይደር፣ በቃ ወደ እግዚአብሔር አንጋጠና ለምን ይሰጣል። ካንተ ስለይ ወደኔ አንጋጠ ብትመለከት ይሆንልሃል አለው። ስለዚህ ቅዱሳንን መመልከት ጴጥሮስና ዮሐንስ ወደኛ ተመልከት እንዳሉ፣ ቅዱሳንን መመልከት ኤልያስ ኤልሳን እኔን ተመልከተኝ እንዳለው፣ ቅዱሳንን መመልከት ኢሳይያስ አባታቸው አብርሃምን ተመልከቱ ወደ ሳራ ተመልከቱ እንዳለ፣ እነሱን በማየት እነሱን ወደ መምሰል እንድናውቃቸው እንድንመለከታቸው እንድንመስላቸው መጽሐፍ ቅዱስ ደጋግሞ ያዘናል። የሐዋርያት ሥራ ምዕራፍ 3 ቁጥር 4 ላይ ወደኛ ተመልከት ሐዋርያት እንዳሉ፣ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል አለ። እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ስለዚህ እኔ የምመስለው ክርስቶስን ነው፣ እናንተም ደግሞ እኔ ነው ምሰሉ ብሎ ቅዱስ ጳውሎስ ተናግሯል። ስለዚህ ቅዱሳኑን ወደ መምሰል እግዚአብሔርን ወደ መምሰል የሚያደርሰው ቅዱሳንን መምሰል ጭምር እንደሆነ ይናገራል። ስለዚህ ነገረ ቅዱሳንን መማር መጽሐፍ ቅዱስ ቅዱሳን እንድንመለከታቸው እንድናውቃቸው ስለሚያዘን፣ አሁን ወደ አብርሃም ተመልከቱ ሲል አብርሃም ነው። ስለ አብርሃም ካልተጻፈ አብርሃምን ካላወቅ ነው ተመልከቱ የሚለው ቃል አብርሃምን ወደ መመልከት አያደርሰንም። የክርስትናው ዓላማ ቅዱሳንን ማምራትም ጭምር ቅዱሳንን ማፍራት ስለሆነ፣ የቅዱሳን ሕይወት ያው ወንጌል ስለሆነ፣ የእግዚአብሔር ቸርነት የሚገለጥበት መንገድ የቅዱሳን ሕይወት ስለሆነ፣ እግዚአብሔር ስራውን የሰራውና የሚሰራውን በቅዱሳኑ ስለሆነ፣ መጽሐፍ ቅዱስም ስለ ቅዱሳን አብዝቶ ስለሚናገር እኛም እግዚአብሔር በፈቀደልን ከዚህ ቀጥሎ በሚኖሩን ጊዜያት ስለ ቅዱሳን በስፋት እንማራለን ማለት ነው። ያው ጥያቄና መልስም ስላለና ሰዓቱም ሲመሽ ስለሚገፋ ሳምንትም ትንሽ ገፍቼ ነበር ያቆምኩትና ብዙ ሰዎች ሳይጠይቁ የጥያቄና መልሱን ጊዜ ሳይሳተፉ ወጥተው ነበር።
ለዛሬ እንግዲህ አይን መግለጥ በር መክፈት በዚህ ከቻለ ይበቃናል። ከቀጣይ ሳምንት አንስቶ የመግቢያውን ክፍል ማጠቃለያ ሳምንት እናያለን። በሚቀጥለው ሳምንት እግዚአብሔር ቢረዳን ስለ ቅዱሳን መጽሐፍ መቼ እንደተጀመረ እናያለን። ከዛ ነገር ቅዱሳንን መማር ደግሞ ለምን እንደሚጠቅመን እናያለን። ከዛ ቅዱሳንን ማወቃችንስ እኛ ምን ይጠቅመናል የሚለውን ከቅድስና አይነቶች ጋራ ሳምንት የመግቢያውን ማጠቃለያ ክፍል እናያለን ማለት ነው። ለዛሬው ይቆየን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።